እሺ በጣም ይሄ ጉዳዩ ሲሪየስ ነው። በጣም ጉዳዩ ሲሪየስ ነው። ይሄንን ቪዲዮ ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ደዋው እያለሁ ብዙ ሰው ጋር እያነሳችሁልኝ አይደለም፣ አትመልሱልኝም። እና ከዛ በቃ ማልወደውን አሁን እንደዚህ ሚዲያ ላይ ላወራ ነው እንዲሆንኩ ብዬ ማልወደውን። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በድምራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ 3ኛ ናቸው፣ እኔ 6ኛ ነኝ። እና እናንተ በድምራችሁት ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው የተባለው። እና ሀቅ እኔ ያው ከስንት ዓመት ድሮ ጀምሮ ለእናንተ ብቻ ነው ፕሮሞሽን የምሰራው እና ስንት ብርም እንደምታሰሩኝ ፕሮሞሽን ታውቃላችሁ። ብሩ በጣም አስጨንቆኝ አይደለም፣ ይሄ የሚጎልብኝ ብር በጣም አስጨንቆኝ አይደለም፣ ግን ላይክ ሀቅ ነው። ሀቅ የሚባል ነገር አለና አስቡበት፣ ተማከሩበት። ልክ አይደላችሁም። እስቲ በቃ አደማመሩ ልክ አይደለም ያራዳ ልጆች። ዳሽን ባንክ የባንኩን አገልግሎቶችና ስም ለማስተዋወቅ ባዘጋጀውና በአጠቃላይ የ6 ሚሊዮን ብር የገንዘብ ሽልማት ባቀረበበት የቲክቶክ ቻሌንጅ ውድድር ዙሪያ አወዛጋቢ ሁኔታ መፈጠሩ ተሰማ። ውድድሩ ለአንደኛ ወጪ 3 ሚሊዮን፣ ለሁለተኛ ወጪ 2 ሚሊዮን እንዲሁም ለሶስተኛ ወጪ 1 ሚሊዮን ብር የያዘ ነበር። በቅርቡ ከተጠናቀቀው የሽልማት ስነ ስርዓት በኋላ ባንኩ ይፋ ባደረገው ውጤት መሰረት አንደኛ ደረጃ በእይታ ብዛትና በተመልካች ድጋፍ ቲክቶከር ባርኮት የ3 ሚሊዮን ብር አሸናፊ መሆኑ ተረጋግጧል። ጋይስ በጣም ደስ ብሎኛል። እግዚአብሔርን እምላችሁ አሁን ገና ነው ውድድሩ ያለቀው። ውጭ ነበርኩኝ አንድ ቦታ ሰው አሁን እየገባው ነው ወደ ቤት። ክሩ እንዳለ ቤት ውስጥ የለፋው በሙሉ ተሰብስቦ እየጠበቀን ነው። ሰው እንዴት እየሆኑ እንደሆነ እናያለን። በጣም ነው የማመሰግናችሁ ሁላችሁንም። አይኖ ከማንም በልጠን አይደለም ያሸነፍ ነው። እስቲ አንድ ሰው ማሸነፍ ስላለበት ብቻ ነው። እሱን በሰፊው እንመለሳለን። አሁን ግን ውስጥ ልግባና ላሳያችሁ ጋይስ። ስንት ሰዓት ነው እንዴ? ኦልሞስት 6 ሰዓት የሳይ እንዴት ነው የሚጠፋው ነገር? እንግባና ይሄ በነገራችን ላይ በጣም ብዙ ሰው የገንዘብ ጉዳይ ይመስላል። ገንዘቡን እውነቱን ለመናገር ብዙ ነው። ገንዘቡን ዋሽተን ሳይሆን ግን ይሄ ላይ አንደኛ የመባልና ያለ መባል ጉዳይ ነውና በጣም ደስ ይላል። ያገኘው ነገር የሳይ ክፈት ክፈት አትክፈት ውዝግቡ የተነሳበት ሁለተኛ ደረጃ በተመዘገበው የውድድር ውጤት መሰረት ሁለተኛ ደረጃ ማግኘት የነበረባት ቲክቶከር ዩቲናስ ብትሆንም ባንኩ ይፋ ባደረገው መርሃ ግብር ላይ ግን ሶስተኛ መውጣት የነበረባቸው እነ ጉተማና ብሩ የተባሉ ቲክቶከሮችን በሁለተኛ ደረጃነት አሸናፊ አድርጓል። ይህንን ተከትሎ ቲክቶከር ዩቲናስ ባስተላለፈችው ጠንካራ የቅሬታ መልእክት ባንኩ አሰራሩን እንዲፈትሽና ትክክለኛ ውጤት እንዲሰጣት ጠይቃለች። በቅሬታዋም ከዚህ ቀደም ለዳሽን ባንክ በርካታ የማስታወቂያ ስራዎችን ያለበቂ ክፍያ በመስራት ውለታው ይያለ አሁን ግን ተገቢውን ክፍያና የድካምን ውጤት ሳላገኝ ቀርቻለሁ። በስልክ ላገኛችሁ በሞክርም ልታነሱልኝ አልቻላችሁም። ጉዳዩን በየሚዲያው እንድናገረው እያስገደዳችሁኝ ነው ስትል ገልጻለች። ሰላም እንዴት ናችሁ?
ይሄ ቪዲዮ ለማትማቲሽያኖች ወይ ደግሞ ሂሳብ በደንብ ለምችሉ ሰዎች ነው። ምንድነው የሆነ ቻሌንጅ ነበረ እና እሱ ቻሌንጅ አሸናፊ የሚለየው 40% ቪው እና 60% ቪው እና 40% ደግሞ ቮት ነው እና እሱ ቻሌንጅ ላይ እኔ ዩቲናስ ቪዌ 1.6 ሚሊዮን ነው፣ ቮቲ ደግሞ 7400 ነው። አሸናፊ የሚለየው 60% ቪው እና 40% ቮት ነውና ሌላ ደግሞ ወንድሞቼ ቪዋቸው 1.8 ሚሊዮን ነው፣ ከዛ ደግሞ ቮታቸው 5200 ነውና እኔ ሂሳብ በጣም ትንሽ ነሽ ነኝ እንግዲህ እና እስኪ ማን ነው አሸናፊ ማን ነው የማውጤት ነው በላጭ እሱ ነገር ማወቅ ፈልጌ ነበር። እስኪ ንገረኝ። የዩቲናስ ቅሬታ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ መነጋገሪያና የተቃውሞ ማዕበል ያስነሳ ሲሆን በርካታ ሰዎች በባንኩ ገጽ ላይ አሰራሩን የሚኮኑ አስተያየቶችን ሲሰጡ ቆይተዋል። ከህዝብና ከተመልካች የተሰነዘረው ከፍተኛ ቅሬታና ተቃውሞ ተከትሎ ዳሽን ባንክ በበኩሉ ቀደም ሲል ይፋ ያደረገውን የውድድር ውጤት የሰረዘ መሆኑን አስታውቋል። ባንኩ አሰራሩን እንደገና በመፈተሽ ትክክለኛውንና የተጣራውን የውድድር ውጤት በድጋሚ ይፋ እንደሚያደርግም አስታውቋል። ይህ በእንዲህ እንዳለ አንደኛ የወጣው ቲክቶከር ባርኮት ውጤቱን በማግኘቱ እጅግ በጣም ደስተኛ ሆኖ ሳለ ነገር ግን ይህ ውጤት ከኔ አይደለም ከእግዚአብሔር ነው፣ እንዲሁም እናንተ ተመልካቾቼን እጅግ በጣም አመሰግናለሁ ሲል ራሱን ዝቅ በማድረግ ሁሉንም ለዚህ ደረጃ ያበቃውን ህብረተሰብ አመስግኗል። እግዚአብሔር የተመሰገነ ይሁን። እንግዲህ ውድድሩ ተጠናቋል። በቪውም በቮትም ደግሞ 100% አሸናፊ ሆነናል። ምስጋና ለእናንተ ይሁን የቲክቶክ ቤተሰቦቻችን። ዛሬ እንግዲህ አንድ ነገር መናገር ፈለኩኝ። እኛ ዛሬ አሸናፊ የሆን ነው ከሌሎች ተወዳዳሪዎች የተለየ ስራ ወይም ከሌሎች ተወዳዳሪዎች ሲኒማቲክ በሆነም በፕሮዳክሽንም በክሬቲቪቲም በጣም ከፍ ያለ ስራ ይዘን መተን ሳይሆን እንዲሁ የሆነ ተወዳዳሪ አንደኛ መባል ስላለበት ነው እንጂ ከሌሎቻችሁ የተሻለ ስራ ይዘን መተን አይደለም። አይታችሁ ከሆነ የዳሽን ባንክ ቻሌንጅ ላይ በጣም የሚገራርሙ ስራዎች ነው የታዩት። እንደውም በዚህ ቻሌንጅ ላይ ኢንፍሉዌንሰሮች አቅማቸውን አሳይተዋል። እስከዛሬ ያላሳዩትን አቅም፣ ያንዳንዶቹ ሲኒማቲክ የሆነ ስራ፣ ያንዳንዶቹ የፕሮዳክሽን ጥራት፣ ያንዳንዶቹ ክሬቲቪቲ በጣም የሚያስቀና፣ አብዛኞቹ በሜካፕ ራሳቸውን ቀይረው የትወና ችሎታቸውን ያሳዩበት ውድድር ነውና እነ ባርኮት አሸናፊ የሆኑት በእውነት ነው የምላችሁ፣ ይሄ ልባችን ውስጥ ያለ እውነት ስለሆነ ነው። አሸናፊ የሆን ነው ከሌሎቹ ተወዳዳሪዎች በምንም በልጠን ሳይሆን ቪዋችንና ቮታችን ጥሩ ስለነበረ አሸናፊ ሆነናል። ከዛ ውጭ ግን ሁላችንም አሸናፊዎች ነን። ይሄን በደንብ ሁሉም ሰው እንዲያቀል እንፈልጋለን። ቮት ያደረጋችሁን ሰዎች፣ ቪዲዮአችንን የተመለከታችሁልን ሰዎች፣ በተለይ ቮቱ ላይ ደግሞ በተለያየ ከተሞች ያው ባርኮት እየመረጥን ነው እያላችሁ በጣም በብዙ ከተሞች ፎቶ እየላካችሁልን ነበረ። አሁን በዚህ ከተማ እንትና የሚባል ሰው ያልን መጥራት አንችልም፣ በጣም ብዙ ስለሆነ ማለት ነው። ስለዚህ የትኛውም ከተማ ላይ የመረጣችሁንን ሰዎች ፎሎወሮቻችንን ከልብ አድርገን እናመሰግናለን። ዳሽን ባንክም ደግሞ ይሄን የመሰለ ውድድር ስላዘጋጃችሁ ልናመሰግናችሁ እንፈልጋለን። እውነቱን ለመናገር አምነንበት ነው የሰራ ነው። አገልግሎታችሁን እኛም እናውቀዋለን። ለምሳሌ እኔን ፐርሰናሊ ብትጠይቁኝ የድርጅታችን ፒኤልሲ አካውንት የከፈትነው በዳሽን ባንክ ነው። የዩቲዩብ ዶላር አካውንታችን የከፈትነው በዳሽን ባንክ ነው። ፐርሰናል አካውንቴ የኔ የግል አካውንቴ በዳሽን ባንክ ነው። ይሄ መቼ ነው ካላችሁ ገና ከ2 ዓመት ከ3 ዓመት ምናምን በፊት፣ ምክንያቱም በአገልግሎቱ ደስ ስለምሰኝ ማለት ነው። በአገልግሎቱ ደስ የምሰኝበትን ባንክም ማስታወቂያ ስለሰራን ነው። ቆንጆ ማስታወቂያ የሰራ ነው። አንዳንዴ አምናችሁበት ስትሰሩ የበለጠ ከፍ ይል የለም፣ እንደዛ ነው የሆነው። አሁንም ደግሞ እጅግ በጣም ህይወትን የሚያቀለው የዳሽን ሱፐር አፕን በማውረድ ዳውንሎድ ያደረጋችሁ አሁንም ተጠቀሙት። የምር ህይወትን ያቀልላችኋል። እንግዲህ እግዚአብሔር ይስጥልን። አመሰግናለሁ። ቴንክ ዩ ጋይስ።